የሪያል ማድሪድ አጥቂ ኬሊያን ኤምባፔ ከሆስፒታል እንደወጣ ይፋ ተደርጓል። ይሄ ፈረንሳዊ የፊት መስመር ተጫዋች የሆድ ህመም ገጥሞት ወደ ሆስፒታል ገብቶ እንደነበረ ትላንትና ራሱ ክለቡ ሪያል ማድሪድ ይፋ አድርጎ ነበር። በመጀመሪያው የክለቦች ዓለም ዋንጫ ጨዋታ ሪያል ማድሪድ ከአልሂላል ጋር አንዳቻ በሆነ ውጤት ሲያጠናቅቁ ሻቢ አሎንሶ ይህንን ተጫዋች መጠቀም አልቻለም ነበረ። ከሆስፒታል ወጥቶ አሁን የቡድን ስብስቡን እዛው ዩኤስኤ ላይ ተቀላቅሏቸዋል። የ26 ዓመቱ ተጫዋች ከበድ ያለ የሆድ ህመም ነው የገጠመው። ሰኞ አካባቢ ነበረ የጀመረው። ማክሰኞ የቡድን ልምምድ አልሰራም። ከዚያ ትላንትና ወደ ሆስፒታል ገባ። ትላንት ነው ግን ከሆስፒታል እንደወጣ ነው የተሰማው። ሻቢ አሎንሶ ይህንን ተጫዋች በተመለከተ ከአልሂላሉ ጨዋታ በኋላ ሲናገር በቀጣዩ መርሃ ግብር የመሰለፉ ነገር እርግጠኛ አይደለውም ብሏል። የፊታችን እሁድ ከፓቹካ ጋር ይገናኛሉ። ከማድሪድ በፊት በነበሩ የፈረንሳይ ብሔራዊ ቡድን የሰኔ ወር ጨዋታዎች ላይ ተሰልፎ ነበረ። በኔሽንስ ሊግ መርሃ ግብር ሁለቱንም አድርጎ ነበረ። ወደ አሜሪካ ከመጣ በኋላ ነው ይሄ የሆድ ህመሙ የተነሳበት የተባለ ነው። በ56 ጨዋታ በተጠናቀቀው የውድድር ዓመት ለሪያል ማድሪድ 43 ጎሎችን አስቆጥሯል። 5 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በላሊጋ 31 በቻምፒየንስ ሊግ 7 ጎሎችን አግብቶላቸዋል። ከአልሂላል ጋር በነበረው ጨዋታ እርሱ ባለመኖሩ ምክንያት ወጣቱ የ21 ዓመቱ ጎንዛሎ ጋርሲያ የመሰለፍ እድል አግኝቷል። ሻቢ አሎንሶ ይህንን ተጫዋች ተጠቅሞታል። ደግሞ ጎልም አስቆጥሮላቸዋል። የቡድኑን የመጀመሪያ ጎል ያስቆጠረው እርሱ ነው። በወጣት ቡድኑ ውስጥ በ36 ጨዋታ 25 ጎል ያለው ጎንዛሎ ጋርሲያ ምናልባት በፓቹካው መርሃ ግብር ቋሚ ተሰላፊነት እድልን ያገኛል ተብሎ ይጠበቃል። ሌላኛው ከዚህ ከክለቦች ዓለም ዋንጫ ጋር በተገናኘ የማንቸስተር ሲቲ ዋና ስራ አስፈጻሚ ፌራን ሶሪያኖ የክለቦች ዓለም ዋንጫ ውድድር በጣም ያስፈልገን ነበረ በማለት የሰጡት አስተያየት አስገራሚ ሆኗል። ፊፋ በአዲስ መንገድ በአዲስ ፎርማት እያደረገው ይገኛል። ይህንን የክለቦች ዓለም ዋንጫ 32 ክለቦች ይሳተፉበታል። $1 ቢሊዮን የሽልማት ቋት ተዘጋጅቷል። የሽልማት ገንዘብ አለና ከዚህ ቋት ነው ክለቦቹ የሚጫረቱት። እስከ ፍጻሜ ድረስ ሄዶ አሸናፊ የሚሆን ክለብ ምናልባት እስከ $100 ሚሊዮን የሚጠጋ ገንዘብ የማግኘት እድል እንዳለው ይጠቀሳል። በጣም ደስተኛ ነን እያሉ ነው በዚህ ውድድር ላይ በመገኘታቸው። እግር ኳስ ዓለም አቀፋዊ ባህሪ ያለው፣ እኛ ደግሞ ይህንኑ ማድረግ ነው የሚገባን። እንደ ማንቸስተር ሲቲ ያለ ክለብ ከሞሮኮ ከመጣ ከኮሪያ ከመጣ ከየትኛውም የዓለም ክፍል ከመጣ ክለብ ጋር መጫወት መቻል አለበት። እኛ እዚህ በመገኘታችን በጣም ደስተኞች ነን የሚል አስተያየቱን ፌራን ሶሪያኖ ሰጥቷል። ሲቲ በመጀመሪያው የክለቦች ዓለም ዋንጫ ጨዋታው ላይ የሞሮኮን ዊዳድ ካዛብላንካን 2-0 በሆነ ውጤት ማሸነፉ ይታወሳል። ቀጣይ ጨዋታቸውን ደግሞ ከአልአይንና ከጁቬንቱስ ጋር ያደርጋሉ። ማንቸስተር ሲቲን ካነሳን ላይ ቀር ግን አንድ ጉዳይ እዚሁ ጋር እንጨምር። ከሲቲ ጋር በተገናኘ ክለቡ £1 ሚሊዮን በላይ ቅጣት ተላልፎበታል። ፕሪሚየር ሊግ ነው ቅጣቱ የተላለፈበት። ምክንያታቸው ደግሞ ጨዋታ ማስጀመርና የረፍት ሰዓትን ጨዋታ ማስጀመር ላይ በጣም እየዘገዩ በመምጣታቸው ምክንያት ጨዋታዎቹን ወዳልተፈለገ የሰዓት መራዘም እየገፏቸው ነው። ይሄ ደግሞ የፕሪሚየር ሊጉን ሕግ የሚጻረር ነውና ቅጣት አጠቃላይ የተሰበሰበ ቅጣት ከ1 ሚሊዮን በላይ ሆኖባቸዋል። በተጠናቀቀው የውድድር ዓመት በ9 ጨዋታዎች ላይ ተመሳሳዩን አድርጓል። ሲቲ ጥፋታቸውን አምነው ይቅርታ ጠይቀዋል። በነገራችን ላይ ይሄ በማንቸስተር ሲቲ የተለመደ ነገር ነው። 2022 2023 የውድድር ዓመት ላይ 8 ጨዋታዎችን ወይ ከረፍት ሲመለሱ አዘግይቷል ወይ ደግሞ ሲጀምሩ አዘግይቷል። 2022 2023 2024 ደግሞ 14 ጨዋታዎች ላይ የደቂቃ መዘግየቶችን ፈጥሯል። በጥቅሉ 22 ጨዋታዎችን በማዘግየታቸው ከ2 ሚሊዮን በላይ ቅጣት ተላልፎባቸው ነበረ። ፔፕ ጓርዲዮላ ቡድኑን ረዘም ላለ ሰዓት ይመክራል። በተለይ ከረፍት በኋላ ሲመለሱ ረዥም የምክር ጊዜ ነው የሚወስደውና በዚህ ምክንያት እየዘገዩ ነው የሚገቡት። ለምሳሌ በተጠናቀቀው የውድድር ዓመት በ9 ጨዋታዎች ነው ሲዘገዩ የነበረው። ከሳውዛምተን ጋር ጥቅምት ወር ላይ በነበረ ጨዋታ 2 ደቂቃ ከ10 ሰከንድ ዘግይተው £40,000 ተቀጡ። ከቶተንሃም ጋር ህዳር ወር ላይ እንደዚሁ 1 ደቂቃ ከ38 ዘገዩ። ከኖቲንግሃም ፎረስት ጋር ታህሳስ ላይ 1 ደቂቃ ከ59 ሰከንድ፣ ከክሪስታል ፓላስ ጋር ታህሳስ ላይ 1 ደቂቃ ከ49 ሰከንድ 3 ደቂቃ ጭምር ወደ 4 ደቂቃ የተጠጋ ያዘገዩበት ነበረ። ከማንቸስተር ዩናይትድ ታህሳስ ወር ላይ የነበረ ጨዋታ 3 ደቂቃ ከ42 ሰከንድ ነበር ያዘገዩትና £125,000 በዚህ ብቻ ተቀጥተዋል። የመጨረሻ በጣም ትልቁ የሚባል ቅጣታቸው ከኢፕስዊች ታውን ጋር ጥር ላይ የነበረ ጨዋታ ነው። 2 ደቂቃ ከ22 ሰከንድ ዘግይተዋል። ከኒውካስል ጋር እንደዚሁ 1 ደቂቃ ከ42፣ ከዌስትሃም ዩናይትድ ጋር 1 ደቂቃ ከ42፣ 2 ደቂቃ ከ9 ሰከንድ ከአስቶን ቪላ ጋር እና
እንደዚህ ያለው ባህሪያቸው በተደጋጋሚ በመከሰቱ ምክንያት ከ1 ሚሊዮን ፓውንድ በላይ ቅጣት በተጠናቀቀው የውድድር ዓመት ባሳዩት ባህሪ ሊጣልባቸው ግድ ብሏል ማለት ነው። ወደ ዝውውር ጉዳዮች በቀጥታ እንለፍ። ባየር ሌቨርኩሰን ከሊቨርፑል የመሃል ተከላካዩን ዣሬል ኳንሳን ለማዘዋወር ንግግር ሂደቶቹ ከፍ ወዳለ ደረጃ እንደደረሱ ዚ አትሌቲክ እያስነበበ ነው የሚገኘው። ይህንን ተጫዋች ሊቨርፑል እስከ 40 ሚሊዮን ዩሮ በሚጠጋ ገንዘብ ነው የሚተምነው፣ 34 ሚሊዮን ፓውንድ ማለት ነው። ይህንን ክፍያ ለመፈጸም የሚያንገራግሩ አይመስሉም ባየር ሌቨርኩሰኖች። ከዛ ባለፈ ከተጫዋቹ ጋር በግል ጉዳዮች ለመስማማት ይቸገራሉ ተብሎ አይታሰብም። ቡድኑ የመሃል ተከላካይ እጥረት ገጥሞታል። ጆናተን ታህ ኮንትራቱ በማለቁ ምክንያት ባየር ሚኒክን ተቀላቅሏል። ከዚያ ባለፈ ኦዲሎን ኮሶኑ በዚያው በውሰቱ ክለብ በአታላንታ ይዘልቃል ተብሎ ነው የሚጠበቀው። ቋሚ ለማድረግ ስምምነቱን እየተቃረበ ነው የሚገኘው እና የመሃል ተከላካይ እጥረት ገጥሟቸዋል። አሰልጣኙ ኤሪክ ቴን ሃግ ዣሬል ኳንሳህን መርጧል። ይሄ ተጫዋች በሊቨርፑል ቤት ቋሚ ተሰላፊነት ሆኖ የማግኘት እድሉ እየመነመነ መጥቷል። በተለይ አሰልጣኙ አርነ ስሎት የመጀመሪያ ጨዋታ ላይ ነበረ ይህንን ተጫዋች ከቨርጂል ቫን ዳይክ ጋር በቋሚ ተሰላፊነት አጣምረውት የነበረው፣ ግን የ22 ዓመቱን ተጫዋች ወዲያው ቀይሮ ለማስወጣትና እርሱ ይሰራቸው የነበሩ ጨዋታው ላይ ያሳያቸውን ደካማ ብቃቶች ለመገሰጽና ነቅሶ ለማውጣት ምንም አይነት ርህራሄ አልነበራቸውም። በዋናነት ቨርጂል ቫን ዳይክ ከኢብራሂማ ኮናቴ ጋር ነው እየተጣመረ የሚገኘው። ከባየር ሌቨርኩሰን ጋር ደግሞ ሊቨርፑል ጥሩ የሚባል ግንኙነት እንዳላቸው ይታመናል። ፍሎሪያን ቪርትስን ለማዘዋወር ተስማምተዋል። ከዛ አስቀድመው ደግሞ በ32 ሚሊዮን ዩሮ ተጫዋች ማስፈረማቸው ይታወሳል። የመስመር ተከላካዩን ጀረሚ ፍሪምፖንግን እና ይህንን ተጫዋች ለማምጣት ብዙ የክለብ ለክለብ ንግግራቸው የሻከረ ይሆናል ተብሎ አይታሰብም። ስለዚህ ዣሬል ኳንሳ ወደ ባየር ሌቨርኩሰን የመዘዋወሩ ነገር እየተቃረበ መጥቷል ሲል ዚ አትሌቲክ አስነብቧል።